ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። ሀገራዊ ምክክሩ ለሀገር ግንባታ የሚቀመጥ ጠንካራ መሰረት ነው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ የሚካሄደውን የሀገራዊ ምክክር ጉባኤ ሂደት አስመልክቶ በአድዋ ድል መታሰቢያ ለተመካካሪዎች ማብራሪያና ገለጻ ሰጥቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት እንዳሉት ይህ ሀገራዊ ምክክር ኢትዮጵያውያን በእኩልነት ስለ ሀገራቸው የወደፊት እጣ ፈንታ በቀጥታ የሚመካከሩበት ታሪካዊ አጋጣሚ ነው ብለዋል። ይህ ጉባኤ ሀገሪቱ ያሏትን ዘመናዊና ሀገር በቀል እውቀቶች እንዲሁም ጠንካራ የውይይት እሴቶች አቀናጅቶ የሚመራ ልዩ መድረክ መሆኑንም ገልጸዋል። ዋና ኮሚሽነሩ አድዋ የኢትዮጵያውያን የጋራ ነጻነትና የክብር አሻራ መሆኑን አስታውሰው ትናንት አባቶቻችን ያለምንም ልዩነት በአንድነት ቆመው ወራሪውን ጠላት ድል ያደረጉበትና በመላው ዓለም የነጻነት ተምሳሌት የሆነ ታሪክ የጻፉበት አድዋ ዛሬም ለኛ ትልቅ ማስተማሪያ ነው ብለዋል። በመሆኑም አድዋና ሀገራዊ ምክክሩ የሚገናኙት በነጻነት በእኩልነትና በአንድነት መርህ ላይ መሆኑን ዋና ኮሚሽነሩ አስታውሰዋል። በእኛ ዘመን ለሀገር ግንባታ የምናስቀምጠው ይህ ጠንካራ የምክክር መሰረት በቀጣይም በመጪው ትውልድ ዘንድ እንደ ትልቅ ታሪካዊ ድል የሚወሳ እንደሚሆን እምነታቸውን ገልጸዋል። የኢትዮጵያውያን የጋራ የነጻነትና የክብር አሻራ የሆነው የአድዋ ድል አሁን ለተጀመረው ሀገራዊ ምክክር በትልቅ መማሪያነት ሊያገለግል እንደሚገባ አሳስበዋል ተብሏል። በሁለተኛው የሴቶች የፋይናንስ አካታችነት ስኮር ካርድ ግምገማ 32 ባንኮች ማለፋቸው ተገለጸ። የኢትዮጵያ ብሔራዊ ባንክ በሁሉም ባንኮች ያለውን የሴቶች የፋይናንስ አካታችነት በየጊዜው መሻሻሉን ለመከታተል ሁለተኛውን የሴቶች የፋይናንስ አካታችነት ስኮር ካርድ ይፋ አድርጓል። እንዲሁም የኢትዮጵያ ብሔራዊ ባንክ ኢኒሼቲቭ የሆነው የኢትዮጵያ ሴት የፋይናንስ ባለሙያዎች ኔትወርክ በአመራርና በመሰረታዊ የፋይናንስ ትምህርት የሰለጠኑ 1000 ወጣት ሴት የፋይናንስ ባለሙያዎችን አስመርቋል። የኢትዮጵያ ብሔራዊ ባንክ የፋይናንስን ተደራሽነት በማስፋትና የሴቶችን የአመራር ውክልና በማሳደግ የፋይናንስን አካታችነት ለማረጋገጥ በትኩረት እየሰራ መሆኑን የባንኩ ገዢ ዶክተር ኢዮብ ተካልኝ ገልጸዋል። በሁለተኛው የሴቶች የፋይናንስ አካታችነት ስኮር ካርድ ግምገማ 32 ባንኮች ማለፋቸውን ገልጸዋል። በዚህም የሴቶች የፋይናንስ ተጠቃሚነት ከባለፈው ዓመት መሻሻል ማሳየቱን አንስተው አሁንም ይበልጥ ተጠቃሚነትን ለማረጋገጥ በትኩረት መስራት እንደሚገባ አመልክተዋል። በቀጣይም የብድር ክፍፍልን ማሳደግና በስራ ፈጠራ ማቀላጠፍ ላይ ማተኮር እንደሚገባ አስታውቀዋል። ትምህርት ሚኒስቴር የትምህርትን ጥራት ለማረጋገጥ የመምህራንን አቅም ማሳደግ ወሳኝ ነው አለ። የትምህርት ሚኒስትር ዴኤታ አየለች እሸቴ ለኢዜአ እንደገለጹት መንግስት ለትምህርት ዘርፍ ትኩረት በመስጠት የትምህርትን ተደራሽነትና ጥራትን ለማረጋገጥ ስርዓተ ትምህርት ተቀርጾ እየሰራ እንደሚገኝ አስታውቀዋል። በዚህም የትምህርትን ተደራሽነት ከማስፋት ባለፈ የትምህርትን ጥራት ለማስጠበቅ ከባለድርሻ አካላት ጋር በመቀናጀት እየተከናወኑ የሚገኙ ተግባራት ውጤት እያስመዘገቡ ነው ብለዋል። የትምህርትን ተደራሽነት ለማረጋገጥ
ለማረጋገጥ በተሰራው ስራ በርካታ የቅድመ መደበኛ የአንደኛና የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን ጠቁመዋል። በተለይም ትምህርት ለትውልድ በሚል መሪ ሀሳብ የተጀመረው ንቅናቄ ሁሉም የማህበረሰብ ክፍል በማሳተፍ በመሰራቱ ትልቅ ውጤት እንደተመዘገበበት አረጋግጠዋል። በዚህ ንቅናቄ አማካኝነት ከ17000 በላይ አዳዲስ ትምህርት ቤቶች መገንባታቸውንና ከ39000 በላይ ትምህርት ቤቶች ደግሞ እድሳት ተደርጎላቸው የውስጥ ግብዓት እንደተሟላላቸው አስታውቀዋል። ለትምህርት ጥራት መረጋገጥ የመምህራንን አቅም መገንባት ወሳኝ መሆኑን ጠቁመው ከዚህ አንጻር ባለፉት 2 ዓመታት ብቻ ከ113000 በላይ መምህራን የአቅም ግንባታ ስልጠና መውሰዳቸውን ተናግረዋል። በስነ ምግባር የታነጹ ስራ ፈጣሪና ሀገር ተረካቢ ዜጎችን ለማፍራት በትምህርት ዘርፍ ውጤታማ ተግባራት እየተከናወኑ መሆኑንም አንስተዋል። መደበኛ ያልሆነ ፍልሰት ተጎጂዎችን መደገፍ ቅንጅትን ስለሚጠይቅ ሁሉም በጋራ ሊሰሩ ይገባል ተባለ። በሴቶችና ማህበራዊ ጉዳይ ሚኒስቴር የሚመራው የፍልሰት ተጎጂዎች ጥበቃና ድጋፍ የስራ ቡድን የ2018 በጀት ዓመት አፈጻጸምን በገመገመበት መድረክ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ መደበኛ ያልሆነ ፍልሰትን መከላከል፣ ተጎጂዎችን መጠበቅና ተመላሾችን መደገፍ ከተቋም የዘለለ የተቀናጀ ጥረት እንደሚጠይቅ ገልጸዋል። መደበኛ ያልሆነውን ፍልሰት በመከላከል ላይ ያተኮረ ስራ በማጠናከር ችግር ደርሶባቸው የሚመለሱትን ለመደገፍ የሚወጣውን ወጪ መቀነስ እንደሚገባ አስገንዝበዋል። ቡድኑ አባላት ጥራት ያለው መረጃ በማደራጀት የመረጃ ልውውጥን በማጠናከርና የስራ ድግግሞሽን በመቀነስ የተሻለ ውጤት ማምጣት እንደሚቻል ጠቁመዋል። በውይይቱ ላይ የዓለም አቀፉ ፍልሰት ድርጅት የጥበቃ ዘርፍ ሲኒየር ፕሮግራም ኦፊሰር ሚሞሪ መዋሌ በበኩላቸው መደበኛ ያልሆነ ፍልሰት በሴቶች በህፃናትና በተጋላጭ ማህበረሰቦች ላይ ከፍተኛ አደጋ እያስከተለ መሆኑን ገልጸው ችግሩን ለመቅረፍ የመንግስት ተቋማት፣ አጋር ድርጅቶችና የማህበረሰቡን ቅንጅት ይጠይቃል ብለዋል። ለዚህም የዓለም የፍልሰት ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም ከሁሉም አጋሮች ጋር በመተባበር ደህንነቱ የተጠበቀ መደበኛ ፍልሰት ለማበረታታት በጋራ እንደሚሰራና ድጋፉን እንደሚቀጥል መግለጹን ከሚኒስቴሩ ያገኘነው መረጃ ያመለክታል። የኑሮ ውድነትን ማረጋጋት የሚያስችሉ ተግባራት ተጠናክረው ይቀጥላሉ ተባለ። የንግድና ቀጠናዊ ትስስር ሚኒስቴር በሐዋሳ እየተካሄደ ባለው የሚኒስቴሩ የግምገማ መድረክ ላይ እንደተናገሩት የንግዱን ዘርፍ በማዘመን በኩል የተከናወኑ ውጤታማ ተግባራት ተጠናክረው ይቀጥላሉ ማለታቸው ተገልጿል። ሻጩንና ሸማቹን በቀጥታ በማገናኘት ገበያን በማረጋጋት በኩል ቁልፍ ሚና እየተጫወቱ የሚገኙ የቅዳሜና እሁድ ገበያዎችን የማጠናከርና ደረጃቸውን የማሻሻል ስራም በትኩረት እንደሚሰራ አረጋግጠዋል። የግብይት ማዕከላትን የማስፋፋት የምርት ጥራትና ዋጋን ማዕከል ያደረገ የገበያ ቁጥጥር በአዲሱ በጀት ዓመት በልዩ ትኩረት ከሚከናወኑ ተግባራት መካከል መሆኑንም አንስተዋል። በተጨማሪም የኑሮ ውድነትን ለማሻሻልና ገበያን ለማረጋጋት የገበያ ተደራሽነትን የሚያረጋግጡ ተግባራት ተጠናክረው እንደሚቀጥሉ መግለጻቸውን ኢዜአ ዘግቧል። ከቤት ኪራይ ጭማሪ ጣሪያ በላይ የሚጠይቁ አከራዮች በሕግ እንደሚጠየቁ ተገለጸ። የአዲስ አበባ ከተማ አስተዳደር ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5% እንዲሆን መወሰኑ ይታወሳል። ከኢቢሲ.ስትሪም ጋር ቆይታ ያደረጉት የከተማው አስተዳደር ቤቶች ልማት ቢሮ ኃላፊ ቅድስት ወልደ ጊዮርጊስ የጭማሪው ጣሪያ የተወሰነው የከተማዋን ነባራዊ ሁኔታ፣ የተከራዮችን የመክፈል አቅም፣ የኑሮ ውድነትንና የዋጋ ግሽበትን ታሳቢ ያደረገ ጥልቅ ሳይንሳዊ ጥናት ተካሂዶ ነው ብለዋል። አሰራሩ አከራዮች በተከራዮቻቸው ላይ የዘፈቀደ ጭማሪ እንዳያደርጉ የሚገድብ በመሆኑ ለተከራዮች ትልቅ የደህንነትና የመረጋጋት ስሜት እንደሚፈጥር አስረድተዋል። ሕጉን በመተላለፍ ከ11.5% በላይ ጭማሪ በሚጠይቁ ውል ሳያሳድሱ ወይንም ሳይመዘግቡ በሚገኙ አከራዮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አስታውቀዋል። በዚህም መሰረት የኪራይ ውል ጊዜያቸው ካበቃ በኋላ ውላቸውን ሳያሳድሱ ለተወሰኑ ወራት የሚቆዩ አከራይና ተከራዮች እንደየሁኔታው ከ1 ወር እስከ 3 ወር የቤት ኪራይ መጠን ቅጣት ይጣልባቸዋል ብለዋል። ህገወጥ ተግባራት ከገንዘብ ቅጣት በተጨማሪ የህግ ተጠያቂነትንም እንደሚያስከትሉ ኃላፊዋ አስረድተዋል። ማንኛውም ተከራይ አከራዩ ከዚህ ጣሪያ በላይ የሚጠይቀው ከሆነ ወይንም ህገወጥ የውል ስምምነት ከጠየቀ በነፃ የስልክ መስመር 6922 በመደወል ጥቆማ መስጠት እንደሚችል ቢሮ አስታውቋል።
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ዜና ምንጮች ወዳገኘናቸው ዜናዎች ተሻገረን። አሜሪካ የሆርሙዝ ሰርጥ ካልተከፈተ ውጤቱ ለኢራን መልካም አይሆንም ስትል አስጠነቀቀች። ዋሽንግተን ከቴህራን ጋር በምታደርገው የኒውክሌር ስምምነት ያስቀመጠቻቸውን ጥብቅ ቅድመ ሁኔታዎች ይፋ ማድረጓን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ይበልጥ እያገረሸ መጥቷል። ዎል ስትሪት ጆርናል የአሜሪካን ከፍተኛ ባለስልጣናት ዋቢ አድርጎ እንደዘገበው የትራምፕ አስተዳደር ከቴህራን ጋር የኒውክሌር ስምምነት ላይ የመድረስ እድሉ እጅግ አነስተኛ መሆኑን አስታውቋል። አሜሪካ ስምምነቱ እውን እንዲሆን በቅድመ ሁኔታነት ካስቀመጠቻቸው ነጥቦች መካከል ኢራን በከርሰ ምድር ውስጥ የቀበረችውን የበለጸገ ዩራኒየም ሙሉ በሙሉ ለዋሽንግተን አሳልፋ እንድትሰጥ የሚለው በዋናነት ይጠቀሳል። ይህ ካልሆነ ግን ምንም አይነት ስምምነት እንደማይኖርና የኢራንን የአቶሚክ መርሃ ግብር በቋሚነት ለማክሸፍ አነስተኛ ወጪ የሚጠይቁ ወታደራዊ አማራጮች እጇ ላይ እንደሚገኙ ዋሽንግተን አስታውቃለች። በሌላ በኩል በቅርቡ በሆርሙዝ ሰርጥ ላይ በመርከቦች ላይ ለተከፈተው ተኩስ የኢራን ባለስልጣናት በመከላከያ ስርዓታችን ላይ በተፈጠረ ስህተት ነው የሚል ምክንያት ቢያቀርቡም በአሜሪካ ዘንድ ተቀባይነት አላገኘም። አሜሪካ ለኢራን በሰጠችው የመጨረሻ ማስጠንቀቂያ በማናቸውም የንግድ መርከብ ላይ እንደማይተኮስ እንድታውጅና ሰርጡን እንድትከፍት ጠይቃለች። ይህ የማይሆን ከሆነ ግን ውጤቱ ለኢራን መልካም አይሆንም ሲሉ ከፍተኛ የአሜሪካ ባለስልጣናት ገልጸዋል። የአይኤስ ከፍተኛ አመራርና አባላት በቁጥጥር ስር ዋሉ። ሶሪያ ፋራስ አልዳሃር የተባለውን ከፍተኛ የአይኤስ አመራርን ጨምሮ በርካታ የቡድኑ አባላት በሀገሪቱ ደቡባዊ ክፍል በቁጥጥር ስር መዋሏን አስታውቃለች። የሶሪያ የሀገር ውስጥ ጉዳይ ሚኒስትር እንዳስታወቀው የሀገሪቱ ጦር በደቡባዊ ሶሪያ ባደረገው ዘመቻ በርካታ የአሸባሪው አይኤስ ክንፎች ላይ እርምጃ ወስዷል። በዘመቻው በሶሪያ ዳራ ግዛት የወርቅ ነጋዴዎችን በማገት ያንገላታ የነበረው ከፍተኛ የአይኤስ መሪ በቁጥጥር ስር ውሏል። ግለሰቡ የአይኤስ የድጋፍ ክንፍ መሪ እስከሚሆን ድረስ በቡድኑ ውስጥ ከአባልነት ጀምሮ በተለያዩ ደረጃዎች ሲያገለግል እንደነበር ተመልክቷል። በተጨማሪም የሶሪያ ጦር በዳራ ግዛት የወርቅ ነጋዴዎችን ሲያግቱ የነበሩ እንዲሁም በሁለት የሶሪያ ባለስልጣናት ግድያ የተሳተፉ የአይኤስ አባላት በቁጥጥር ስር መዋሉን አስታውቋል። ይህም በሶሪያ ጦርና በሶሪያ ብሔራዊ ደህንነት አገልግሎት በጋራ የተደረገው ዘመቻ ከአህመድ አልሻራ መንግስት በኋላ ደማስቆ ሽብርተኝነትን ለመዋጋት የወሰደችው ቁርጠኛ እርምጃ መሆኑን አናዶሉ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያቸው የቆየሁት መሰረት ባዩ ነበር። ቁጥር ጊዜ ከኢሳት ጋር ሰላም።